ሰላም እንደምን አላችሁ? ዛሬ ደግሞ በዚህ ቪዲዮ ፕሮባቢሊቲ ምን እንደሆነ እና እንዴት አድርገን ካልኩሌት እንደምናደርገው እናያለን እና እንደዚህ አይነት ቪዲዮዎችን ስለ ስታቲስቲክስ ስለ ፕሮባቢሊቲ የተያዙትን ትምህርቶች ለማግኘት ከፈለጋችሁ ከዚህ ቪዲዮ ዲስክሪፕሽን ላይ ያለውን ሊንክ በመጫን ሙሉ ፕሌሊስቱን ማግኘት ትችላላችሁ እና ወደ ፕሮባቢሊቲ ስንገባ ፕሮባቢሊቲ አንድ ነገር የመሆን ወይም ያለመሆን እድሉን የምንናገርበት መንገድ ነው እና የመሆን ወይም ያለመሆን እድል የምንናገርበት መንገድ ነው እና ይህን የምንናገረው በፐርሰንቴጅ ነው። ይኸውም 0% ከሆነ የአንድ ነገር የመሆን እድሉ 0% ከሆነ አይሆንም ወይም ኢምፖሲብል ነው። 100% ከሆነ ደግሞ የታወቀ ነው ወይም ትሩ ወይም ፋክት ወይም ደግሞ ሪላይብል ብለን ልንለው እንችላለን። ነገር ግን ብዙ ነገሮች ኢምፖሲብልም አይደሉም በእርግጥ የታወቁም አይደሉም እና በእነሱ መካከል ያሉ በ0 እና በ100% መካከል ባሉትን ቁጥሮች በመጠቀም እንገልጻለን እና ለምሳሌ አንድ ቦታ ልሂድ ብዬ ፈቃድ ብጠይቅ እሺ ወይም እምቢ ልባል እችላለሁ። መጨረሻ ላይ ከሁለት አንዱ ይሆናል። ያ ማለት እሺ ወይም እምቢ የመባል እድሌ ከሁለት አንድ ነው ማለት ነው። እሺ የመባል ፕሮባቢሊቲ ከሁለት አንድ ነው ማለት ነው። እምቢም የመባል ፕሮባቢሊቲ በተመሳሳይ ከሁለት አንድ ነው ማለት ነው። ከሁለት አንድ ይሄ 1/2 ወይም 50% ተብሎ ሊጻፍ ይችላል። በፐርሰንት ሲጻፍ ግማሽ ስለሆነ ማለት ነው። ይህንኑ አይነት ፕሮባቢሊቲ ሳንቲም ሲወረወር ልናይ እንችላለን እና ሳንቲም ሲወረወር ወይ ሄድ ሊሆን ይችላል ወይ ደግሞ ቴል ሊሆን ይችላል፣ ራስ ወይም ዘውድ ሊሆን ይችላል እና ራስ የማግኘት እድላችን ከሁለት አንድ ነው። ዘውድም የማግኘት እድላችን እንደዛው ከሁለት አንድ። ይህንን ስንጽፈው 50% ሊሆን ይችላል። እና እነዚህ ልናገኛቸው የምንችላቸው ፖሲቢሊቲዎች ራስና ዘውድ፣ እነዚህ በሙሉ ሲዘረዘር ሊሆኑ የሚችሉት ነገሮች በሙሉ ሲዘረዘር ሳምፕል ስፔስ ይባላል። ሊሆን የሚችሉ ነገሮች እዚህ ጋር እንደምታዩት ሊሆን የሚችሉ ነገሮች ሁለት ብቻ ናቸው እና ሁለት ብቻ ከሆነ ለጨዋታ ብዙም ያን ያህል የሚያስደስት ነገር የለውም እና ከሁለት በላይ ሊሆኑ የሚችሉ ነገሮች ለመፍጠር እንሞክራለን። ጨዋታውን ለማርዘምም የበለጠ ደስ የሚልም እንዲሆን እና አንዱ የተፈጠረው ነገር ዳይ ይባላል። ዳይ ወይንም ለፕሉራል ዳይስ ተብሎ ተጽፎ ልታገኙት ትችላላችሁ እና ይሄ ዳይ ስድስት ነገሮች ሊያወጣላችሁ ይችላል። አንደኛ እዚህ ጋር እንደምናየው ከላይ የወጣው 5 ሊሆን ይችላል። 4 ነጥቦች ከላይ ሊወጡ ይችላሉ። አንድ ከላይ ሊወጣ ይችላል። 2ም ሊወጣ ይችላል። 3ም ሊወጣ ይችላል። እዚህ ጋር ከጀርባና ከታች ሆነው አይታዩም እንጂ እንዲሁም 6ም ሊወጣ ይችላል እና የዚህ ዳይ ሳምፕል ስፔስ 1 2 3 4 5 6 ሊሆን ይችላል ማለት ነው። ሳምፕል ስፔስ ይህን እንዳይሽ ልዩ ልዩ ጨዋታዎች ልጫወትበት ይችላሉ። ለምሳሌ በዚህ ዳይ ላይ ይህንን አንድ ጊዜ ሲወረወር ኦድ ነምበር የማግኘት እድሌ ምን ያህል ነው ልል እችላለሁ እና ኦድ ነምበር የማግኘት እድሌ ኦድ ነምበር የማገኘው 1 3 ወይም 5 ከላይ ሲወጡልኝ ነው እና ኦድ ነምበር የማግኘት እድሌ ፕሮባቢሊቲ ኦፍ ኦድ ከ6ቱ 3 ነው ማለት ነው።
ይኸውም ተመልሶ ግማሽ ይሆንና 50% ወይም 1/2 ተብሎም ሊጻፍ ይችላል። እንደዛ መጻፍ ምንም ችግር የለውም ሊባል ይችላል። ከፈለግኩኝ ደግሞ ፕሮባቢሊቲ ኦፍ ምናልባት ከሶስት በላይ የሆነ ቁጥር የማግኘት እድሌ ስንት ነው? ወይም ከሁለት እንበለው የተለየ ቁጥር እንዲመጣ እዚህ ጋር ከሁለት በላይ የማግኘት እድሌ ስንት ነው ልል እችላለሁ። ከሁለት በላይ የማገኘው 3፣ 4፣ 5 ወይም 6 ሲወጡልኝ ነው። ያ ማለት ከሁለት በላይ የማግኘት እድሌ ከስድስቱ 4 ነው ማለት ነው። ይኸውም 2/3 ይሆንና 66.6 ወይም 66.7% አድርገን አጠጋግተን ልንጽፎ እንችላለን ማለት ነው። በዚህ መልክ ልዩ ልዩ ነገሮችን እያመጣን ከ50% የተለየ ፕሮባቢሊቲ ማምጣት ቻልን ማለት ነው። ነገር ግን ብዙዎች ደግሞ እንደዚህ አይነት ጨዋታዎች ላይ የበለጠ ተዝናኝነቱንም ለመጨመር እንዲሁም እድሉ ለመጨመር አንድ ጊዜ ብቻ ቶስ በማድረግ ሳይሆን 2 3 ጊዜ በመጣል ጨዋታውን ለማስፋት ልንሞክር እንችላለን። ለምሳሌ 2 ዳዮች አንድ ላይ ብንወረውር ልናገኝ የምንችለው ውጤት አንደኛው የመጀመሪያው አንድ ወጥቶ ሁለተኛው አንድ ሊወጣ ይችላል። የመጀመሪያው አንድ ወይም የመጀመሪያው 2 ወጥቶ የሁለተኛው አንድ ሊወጣ ይችላል። መጀመሪያው 3 ወጥቶ ሁለተኛው አንድ ሊወጣ ይችላል። እንደዚህ እያለ የመጀመሪያውንም የሁለተኛውንም እያለያየን ስናስብ 36 ውጤቶች ሊገኙ እንችላለን እና 2 ዳይ ካለኝ 36 አይነት ነገሮች ሊያጋጥሙ ይችላሉ እና ለምሳሌ በዚህ ዳይ ውስጥ እኩል ሁለቴም ሳወጣ ሁለቱም ስወረውር ሁለቱም ዳዮች እኩል የማምጣት እድላቸው ስንት ነው ስል ሁለቱም ዳዮች እኩል የሚያመጡት አንደኛ ሁለቱም አንድ ከወጡ፣ ሁለቱም 2 ከወጡ፣ ሁለቱም 3 ከወጡ፣ ሁለቱም 4 ከወጡ፣ 5 ከወጡ እንዲሁም 6 ከወጡ ሊሆንልኝ ይችላል። ያ ማለት ከ36ቱ 6 ነው ማለት ነው እድሌ እኩል የማውጣት እኩል ቶስ የማድረግ እድሌ የማግኘት እድሌ ፕሮባቢሊቲ ኦፍ ሴም ነምበር ብለው እሱ ፕሮባቢሊቲ ኦፍ ሴም ነምበር ሴም ቫሊዩ ከ36ቱ 6 ነው ማለት ነው። ይህንን አቃለን 1/6 ብለን ልንጽፈው እንችላለን። አሊያም ወደ ፐርሰንቴጅ ቀይረን 16.7 አይነት እናገኝ እንችላለን። አንዱ ልንል የምንችለው ይሄን ነው። ከፈለግን ደግሞ ፕሮባቢሊቲ ኦፍ ምናልባት ተደምሮ 7 በድምር 7 የማግኘት እድል ስንት ነው ከተባለ ፕሮባቢሊቲ ኦፍ ሰም 7 ብለው ወደ 7 ተደምሮ 7 የሚሰጡ የማግኘት እድል ማለት ነው። ተደምሮ 7 የሚሰጡትን ስፈልግ የመጀመሪያው አንድ ወጥቶ ሁለተኛው 6 ከወጣ 7 አገኛለሁ። የመጀመሪያው 2 ወጥቶ ሁለተኛው 5 ከወጣ 7 አገኛለሁ። 3 እና 4 ከሆኑ 7 አገኛለሁ። 4 እና 3 ከሆኑ 7 አገኛለሁ። 5 እና 2 ከሆኑ 7 አገኛለሁ። 6 እና 1 ከሆኑም እንደዛው እና እንደዚህ መጻፋችን እንዳንረሳ ይረዳናል እና ለስራውም ያቀልልናል። እንደምታዩት እዚህ ጋር ተደርድረው ይመጣሉ በዲያጎናል እንደዚህ በደንብ እንድናየው የሚያደርግ ይመጣልና እዚህ ጋራ ተደምሮ 7 የሚመጡ የማግኘት እድል አሁንም 1 2 3 4 5 6 ከ36ቱ 6 ነው ማለት ነው። ከፈለኩኝ ደግሞ ምናልባት ተደምሮ 7 ከማለት ይልቅ ተደምሮ 11 የሚሰጡ ብዬ ብል ተደምሮ 11 የማገኘው 6 እና 5 ወይም 5 እና 6 ሆነው ሲወጡልኝ ነው። ይሄም ከ36ቱ 2 ጊዜ ብቻ ነው የሚገጥመኝ ማለት ነው።
ይሄ ደግሞ ተቃሎ 1/18 ተብሎ ሊጻፍ ይችላል ማለት ነው። እና በዚህ መልክ የአንድ ነገር የማጋጠም እድሉ ምን ያህል እንደሆነ በቁጥር እናስቀምጣለን ማለት ነው። ይህን ያህል ቆይታችሁ ካዳመጣችሁ እናመሰግናለን እና ከወደዳችሁት ይህን ቪዲዮ ላይክ በማድረግ ታበረታቱን ልትነግሩን ትችላላችሁ እና ሌሎችን ደግሞ ተጨማሪ ትምህርቶችን ለማግኘት ደግሞ እዚህ ጋር ያሉትን ፕሌሊስቶች በማየት እንዲሁም ወደ ቻናሎችን ገጾች በመሄድ ሌሎች ትምህርቶችን ልታገኙ ትችላላችሁ።